ሰምታችኋል አይደለም? የሰው ልጅ የመጀመሪያ ሆነ አዳም ጥቁር እንደነበረ ነው እየተነገረ ያለው። አሁን ያሉት የ21ኛ ክፍለ ዘመን ተመራማሪዎችን የመጀመሪያው የሰው ልጅ የሆነው አደም አለይሂ ሰላም ብላክ ነበረ፣ ከለሩ ምን ነበረ? ጥቁር ነበረ ማለት ነው። ታዲያ ለምንድነው ቀያዮችን የተፈጠሩ ካላችሁ ቁርአን ምን ይላል? ሐሳቡ ነግራቸዋለሁ። ለምሳሌ ቻይናውያንና ጃፓናውያን የመጀመሪያዎቹ በቃ ትክክለኛ ጃፓናውያን ጥቁሮች ነበሩ፣ ቻይናውያንም ጥቁሮች ነበሩ። በጊዜ ሂደት ግን ምቸት እያገኙ ምናምን እያሉ አየሩም እየተስተካከለላቸው በሄደ ቁጥር ግን ምን ሆኖ ምርጥ በቃ ከለራቸውም እየተስተካከለ ሄደ። አላህ ሱብሓነሁ ወተዓላ የሰው ልጅ ጥቁር መሆኑ ከምን እንደፈጠረው ራሱ ምን ይለናል? ቅዱስ ቁርአን ገብተን እንውጣ እስከ የዛሬ 1400 ዓመት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በገብርኤል አማካኝነት የወረደውን ቅዱስ ቁርአን በሱረቱል ሂጅር ወይም 1526 ቅዱስ ቁርአን ማለት እንዲህ ይለናል። ሰውንም ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል 26ኛው ቁጥር ላይ። እዚህ ጋር ብዙ አይነት ትንታኔ ልስጣቸው፣ አጠር አድርጌ ትንታኔው ማለት ነው። ለምሳሌ ከሚቅጨለጨል ማለት ድምፅ ያወጣል። ጭቃ ተቦክቶ ከሳምንት በላይ ከሁለት ሳምንት በላይ ከቆየ ምን ያርጋል? ድምፅ የማውጣት አቅም አለው፣ ሲደርቅ አካባቢ ማለት ነው። ከሚገማ ማለት ጭቃ ተቦክቶ ከፈለጋችሁ ቼክ አድርጉት። ይሄ እልህ ምናምን የሚባል አያዋጣቸውም። መጨረሻው ላይ አላህ እያለ ያለው ትክክል ነው ብላችሁ ጭቃን አድርቃችሁ ይት ድምፅ ያወጣል። በጭቃ ጊዜ ግን አያወጣም። አሁን ከደረቅ በኋላ ድምፅ ያወጣል ማለት ነው። የዛኔ ነው ከሚቅጨለጨል የሚባለው። ከሚገማ ማለት ደግሞ ስድብ ይመስላችኋል አንዳንድ ደንቆሮዎችም። ጀሃነም ከመረጣችሁ መብታችሁ ነው። አላህ ግን እየተናገረ ነው። እንዴት ነው ብላችሁ ለምንድነው ጭቃው እንዴት ይገማል ካላችሁ ከሳምንት ከሁለት ሳምንት ከዛ በላይ የሆነ ጭቃውን አብኩታችሁ እዩትና ምን ይገማል አለው። የራሱ የሆነ ሽታ ማለት ነው። መጀመሪያ ቀን ከነበረው ከአንድ ወር በኋላ በጣም ይገማል። እና ከሚገማ ጥቁር ጭቃ ጥቁሯ የምትለው ነው ዛሬ የነገርኳቸው። ከምንድነው የፈጠረው? ጥቁር አፈር። ከጥቁር አፈር መፈጠሩ የሰው ልጅ ጥቁር እንደነበረን የሚያሳየው ማለት ነው። አዳም የመጀመሪያ ብላክ ነበረ። ስለዚህ ልክ እንደ ጃፓናውያን፣ ቻይናውያን መጀመሪያ ጥቁሮች ነበሩ፣ እየተሻሻሉ ነው የመጡት ማለት ነው። ለምሳሌ እኔ አለሁ፣ ከኔ ደግሞ ልጆች ከኔ የሚወለዱ ምን ይሆናሉ? አብዴት ሆነው የሚወጡት ተስተካክሎ፣ እኔም ከአባቴ የተሻለ ነገር ሆኜ ነው የወጣሁት። ስለዚህ የሰው ልጆችን ቁመታችን እያጠረ እንኳን ቢመጣ መልካችን ደግሞ እየተዋብን ነው እየሄድን ያለነው። ቴክኖሎጂ ለራሱ አዳም አለይሂ ሰላም ፕሌን ምናምን ሞባይል አልሰራም። እኛ ልጆች ግን ከሱ በላይ ተምረን ተመራምረን ምን ያደርግን ነው? እየሰራን ነው። እሱም ይበልጠን ነቢ መሆኑ ነው፣ አባታችን መሆኑ ነው። ሼር ኮፒ ሊንክ አድርግላቸው።